ማብራት አይቻልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት። ቆይ ስንቴ ነው የምትገርዥኝ እንዴ? ማለት ቁስሉ ተቦርትፎልሻል። ጨርሽኝ ብዬ ነው አንቺ ጋር የመጣሁት። ሲኖትራክ የማይዘው ነው እንዴ ባጃጅ ጫኑት? ኦ ማይ ጋድ ጉድ! ምትኛው ዛሬ አብረን ማደር አለብን። እኔ እንዴ ኧረ እኔ አልፈልግም። ለዛ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው አለ። So nice. ቤቷ አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ታሪክ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። በጣም በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። የ3 ወር አልበዛም? ዘረፋ ነው እንዴ? ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። ኧረ መቀየር ባንዴ። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት። ውሃና መብራት ተቀበልን። ይችኛዋ ደግሞ ምንድነች? እሺ የምናሳውቅ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመች። እስር ያለሽው እስር ቤት ነው። አውቀሽ ግቢ። እስር ቤት ነው የገባሽው። እንዳይጎመሽ እያዝናና ነው የምታስፈራራት። ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋል። የገቡበት እስካይታወቅ ድረስ ገብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ። ነፍሰ ገዳይ ነህ። እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ የ3 ወር ብር በላት። ሴት ልጅ ተባላች። አረ ችግር ይቅር። ያበደ ቢዝነስ አይደል እንዴ? አረ የተመታ ተከራይ ይገባሉ። ቅድሚያ የ3 ወር ግን የ3 ወር ራሱ በዚህ አካባቢ የ3 ወር መቀበል ራሱ ትልቅ ነገር ነው። 5 ወር ተቀብለ ቢሆን ኖሮስ የተመታ መጣች እንዴ? ሌላ ሰው ተጠባባቂ ታላቢ ሊታለም ነው። ግበይኔ አባት የኔ አባት የ3 ወር ከፍለህ ትወጣለህ። ታየዋለህ እንጂ አትኖርበትም። ትከፍላለህ እንጂ አትኖርበትም። የዘንድሮ ቤት አከራዮች ተው፣ ሌላ አጭር ቢዝነስ አትጀምሩ። ቆይ ስንቴ ነው የምትገርዥኝ እንዴ? ማለት ቁስሉ ተቦርትፎልሻል። ጨርሽኝ ብዬ ነው አንቺ ጋር የመጣሁት። አልገባኝም። እስኪ አረፍ በል። ምን ሆኖ ነው? በ50 ዓመትህማ በተገርዘህ ወይ በመጥረቢያ ቆርጠውት ምን ይሁን? ያንተማ ሻይላችሁ ያንተ ገንብኗል። ምን እንኳን በቃ ሻይል ምን ያደርግልሃል? ከዚህ በኋላ በቃ ሄዳ በቃ አሁን እንኳን እንትን ብለሃል። በቃ እድሜ ሄዷል። ከዚህ በኋላ ባትገረዝ ይቀርብህ። እኔ እንደ ሐሳብ የሚመስሉት ግን ማለት ነው እየተገረዘ እያዋለደች ነው ይመስል የእሱ አስተያየት ከዛ ደግሞ የእሱ አስተያየት። እኔም አንቺን አለማሰብ አቃተኝ፣ እሱም አለመቆም አቃተው። አፍቅራት ነው የምትመላለሰው።
ተነፋፋው ሲል ቁስሉ ጣጣጣጣ ይላል። ኦ ማይ ጋድ አስባችሁታል? ተገርዞ ሲነፋፋ ተጨማትሮ የነበረው ቁስል ሲነፋፋ ምን ሊፈጠር እንደሚችል ይቅርታ፣ ስነ ስርዓት ባለው መንገድ እንዳውቀችሁ ነው። እኔ የምለው ማይ ዶክተር ማህደር ከክብርና ከፍቅር የቱ የሚበልጥ ይመስልሻል? ሁለቱም ዋጋ ያላቸው የማይነጻጸሩ ነገሮች ናቸው። ስሚ፣ ከክብር ሁሌም ፍቅር ይበልጣል። እሺ፣ ሌላ ውስጥ ገባችሁ። ፍቅር ላይኖር ይችላል፣ በፍቅር ውስጥ ግን ሁሌም ክብር አለ። ጨርሻለሁ። ተጨማሪ አንድ መድኃኒት ታዝላለሁ። መድኃኒቱን በትክክል የምትወስዱ ከሆነ ይኸውልሽ፣ አሁን አንቺ መምከር ያለብሽ ምንድነው? አንደኛ እሱ እያለሽ ያለ ሲነፋፋ ተተረተረ ነው። ቁስሉ ተሰነጠቀ። እንዳይነፋፋ ምን ማድረግ አለበት? ምከሪው። አሁን ድጋሜ ከተነፋፋ ያ ቁስል ምንድነው ያለበት? ይሞተረፋል ነው ያለ። ይሞተረፋል ተመልሶ። እንዳይሞተረፍ ምን ማድረግ አለበት? አንደኛ ሴት ባለበት አካባቢ አለመገኘት። ምን ምክር ነው? ብቻ ግን አንቺ እንደምን አድርገሽ ምከሪው ወይም መድኃኒቱ ስጪው። በተደጋጋሚ እዚህ መመላለስ አያስፈልግም። ገና አመቱን ሙሉ ነው የሚገረዝልሽ። ገና አልጋ ልትሰጪኝ ነው ማለት ነው? ኧረ እሱ ጥሩ ሀሳብ ነው። አቶ ሲሳይ ለቀልደኛው ጊዜ የለኝም። ሊኖርሽ ግን ይገባል። ለራስ ጊዜ መስጠት አስፈላጊ ነው። አትንጠቃት፣ በእናትህ አትንጠቃት። በዚህ እድሜ ገርዛህ ደግሞ ትነጥቃታለህ። የምር ግን 30 ዓመት ሞልቷችሁ የምትገረዙ ሰዎች ግን አቁሙ፣ አትገረዙ። በቃ ወይ መንኩሱ ወይ የሆነ ነገር አድርጉ። ምንድነው እስከ 30 ዓመት ድረስ ሽንፍላ ተሸክማችሁ የምትቆዩ? የባጃጅ ሹፌር ሆነ ቀመስ ትመረቅን እንደዚህ ነው እንዴ 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 እንዴ! ሲኖትራክ የማይዘው ነው እንዴ ባጃጅ ጫኑት? ጉድ! እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ ኦኤምጂ እንደዚህ ይቻላል እንዴ? ቆይ እሷ ግን ራሱ እንዴት አልተኛች? እንዴት አልተጨፈለቀችም? ምን ይጭና አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ ስድስት የኛ ሀገር ህገወጥነት ግን በጣም በዛ። እማማን እንግዲህ ያዋቸው በዚህ ዝናብ ተቀምጠው እንግዲህ ጎመን ምናምን እየሸጡ ነው። ሱፐርማርኬት እና የተለያዩ ሱቆች ላይ እየሄድን በውድ ዋጋ ከምንገዛ ከእናቶች እንደዚህ በዝናብ ተቀምጠው ከሚሸጡ እናቶች የተቻለን ብንገዛ መልካም ነው። እነሱንም ማገዝ ነው። ሁለተኛ እኛ በውድ የምንገዛውን እነሱ ጋር በቅናሽ እናገኛለን። እዛ ሄደን የምንገዛውን ሱፐርማርኬት የምንገዛውን ከእናቶች እንግዛ፣ እነሱንም ማገዝ ነው። እያቸውን እንግዲህ ማማ በዚህ ዝናብ በዚህ ጎርፍ ተቀምጠው ልጆች ቤት ይጠብቃሉ። እነሱ ለመመገብ የሚያደርጉት ጥረት ነውና ቢያንስ በዚህ ማገዝ ስለምንችል ከተባበርን ሁላችንም ሰው መቀየር እንችላለንና ዶፍ እየወረደባቸው ካናታቸው ላይ ከስራቸው ደግሞ ጎርፍ እየደባቸው ይችን ጎመን ነው ሰላጣ ለመሸጥ ቁጭ ብለው እኛን እየጠበቁ ነውና ከማማ እና እማማን ከሚመስሉ እናቶች በመብዛት ኃላፊነታችንን እንወጣላለን። ያሳዝኑ። ቻለም ግን ፍትሃዊ አይደለችም። የምር በጣም ፍትሃዊ አይደለችም። በቃ ዛሬ አብረን ማደር አለብን። አብረን ማደር አለብን። እኔ እንዴ ኧረ እኔ አልፈልግም። በለዛ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። እንለያያለን። ይህን ሐሳብ አንተ ነበርክ ቀድመህ ማቅረብ የነበረብህ። አልፈልግም። በቃ እሺ በቃ እገብራለሁ ሰውነት
እገብራለሁ። አሁን ያሊ ቤርጎ አለ አንደኛ ፎቅ ላይ ነው። ያሊ ቤርጎ አሁን አይሆንም። አክስቴ እዚህ እኮ አንሶላ አጣቢ ነው። ትነግርብኛለሽ አልፈልግም። አይሆን ትነግርብኛለሽ ሌላ ፈልግ። ኧረ አይሆንም። አንቺማ አይሆንም። እዚህ ማለት ለምን አይሆንም? አባቴ ሲዘበኛ ነው። አንቺ ውሸት ላለመግባት። ቆይ አንተ የፈለገው ጫካ ነው እንዴ? በጣም ምክንያት አበዛክ። እሺ ማትፈልግ ከሆነ መለያየት እንችላለን። እንደሱ እኮ አይደለም። እና ምንድን ነው ችግርክ? መለያየት ነው የምትፈልገው? አልተገረዝኩም። ወንድ ልጅ ተበላ። ይሄ ሁሉ ዙራ ጥምጥም ታዲያ ዛሬ ደግሞ ምንድነው ያልተገረዘ ሰው በዛ። ኖ ኖ ኖ ኖ ወይኔ አልተገረዝኩኝ። ለዛ እኮ በጣም ትቆያለህ ማለት ነው። ችግር የለውም። አቀባብለንም ቢሆን እናድርገው። አቀባብለን ሸቀቀ የበቆሎ እንዳረግሽ እንዴ? የበቆሎ ምንድን ነው? የበቆሎ ምንድን ነው የምለው ደግሞ? እስኪ እንደ ሙዝ ላጥራት አድርገሽ ክፍሉን እማማ በይፋ ቻሌንጁን ተቀብለዋል። ከልጁ የበለጠ እርስዎ ነው ያመሩበት። አይ ማማ በቃ ትሬንድ ያልፎትማ ይመችዎት። አረ አሁን በዛ ለእይታ ተብሎ ነፍስ መሸጥ። እሺ ቢገጩስ? ደግሞ እኮ ግራውንድ ነው፣ ሰው ይጋበታል ተብሎ የማይታሰብ ቦታ፣ ሾፌሮች እንደፈለጉ የሚጋልቡበት ሃይዌይ ነው። እንደዚህ የምታደርጉ ሰዎች ግን አድቡ፣ የምር አድቡ። አንደኛ እናንተም ተገኝታችሁ ለሰውም ጦስ ነው የምትሆኑ። ከፈለገ ቪው ይቅር፣ በቃ ቪዲዮ አይሰራ ይቅር። እንዴ በህይወት ላይ ትቀልዳለህ ወንድሜ? ይሄ ጥሩ አይደለም፣ የምር ጥሩ አይደለም። ተው። ገረዶች አስገድደው ይድፈሩ። አሜን። የወንድ የዓመቱ ምርጥ ምርቃት የበሬ ቀን እንዲሁንልህ። አሜን። ማታ በ2 ሰዓት የጀመርካቸው በ8 ሰዓት አትልቀቃቸው። የነሱ ዕቃ የነብር ዕቃ ይሁንልህ። አሜን። በጣም ጣፋጭ አሜን በሉ። አሜን አሜን አሜን። ጣፋጭ ይሁንልህ። አሜን። ያንተ ዕቃ ደግሞ የበሬ ዕቃ እንዲሁንልህ። አሜን አሜን አሜን። ከ2 ሰዓት እስከ 8 ሰዓት እርሻ ነው የያዘው። ሰብል እርሻ እንኳን ሲታረስ አረፍ ይባላል። እየታረፈ ነው። እርሶ እየመረቁት ነው፣ ግን እየረገሙት። የክፍለ ሀገር ጉዞ ነው ያደረጉት። ምሳ እየተወረደ የሻይ ቡና ምናምን እየተባለ ምናምን ሮቦት ነው ሰውየው። ደግሞ ልጃገረድ አሉ እንጂ ከየት ነው ልጃገረድ የሚገኘው? ከየት ልጃገረድ በአሁን ሰዓት ከመፈለግ በሆርሙዝ ወሽመጥ ነዳጅ ጭኑ ማለፍ በጣም ቀላል ነው። ያለ ቪዛ አሜሪካ መግባት በጣም ቀላል ነው። እርስዎት ግን የማይሆን ነገር ነው የመከሩት። ቀጣይ ላይ ምክሮትን ያስተካክሉ። አትሊስት ሰዓት ይቀንሱ። ከ2 ሰዓት እስከ 8 ሰዓት የሚሆን ይቀንሱለት። ለ4 ሰዓት ይበቃዋል። እንዴ ምን ነው? አይጥ ለመያዝ ወይኔ ብላሽ አለ
ሲኖትራክ እንኳን ቢገጨው እንደዚህ አይጎዳው መኪናው። ወይ ጉድ! ይሄማ የተማረ ውሻ ነው። እንዴት መገንጠል እንዳለበት ብልቱን ራሱ አወቀው፣ የቱ ጋር እንደሚገነጠል። እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? እንዴት? እስኪ እንደገና 34 ዓመቴ ነው አሁን አይደለ? 34 ዓመት የእድሜ አቆጣጥሮት በምንኛ ነው? በኢትዮጵያንኛ ካላንደር አይደለም የቆጠሩት። የቆጠሩበትን መንገድ ይንገሩን። ስለዚህ እኔ አሁን ስንት ዓመቴ ነው ማለት ነው? 12 ገደማ በእርሱ አቆጣጠር። እሺ ይሁን። እሺ ቀጥሉሽ። ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግድ የለሽም እንዴት እናድርግ ሞክሪን። አሁን ነው ነገር የተበላሽ። አሁን ነገር አበላሹ። እድሜውን አታስቢ የሚሉ ወንዶች አሉ። የሆነ ጊዜ አሁን በጣም ፍለርት አረግንና ስንት ዓመት ነው ስለው 23 ዓመት ያለኝ እና በጣም የደነገጥኩት 10 ዓመት ነው ልክ አዳታኝ 32 ዓመቴ ነው። አይርሶት ይውጡ፣ ከ34 ዓመት ይውጡ፣ ከዚህ ሬንጅ ውስጥ ይውጡ። 9 ዓመት 10 ዓመት እበልጠዋለሁ። እንዴ ምን ነው ደነገጥኩ ለራሴ። መደንገጥ ያለበት መጀመሪያ 34 ዓመት ሲሉ ካልደነገጡ መቼም አይደነግጡም። ወይ ነገሩን እኛም የምንቆጥርበትን መንገድ እኛ እኮ ዳይሬክት እየቆጠርን ነው የተቸገርነው። እርሶት እኮ በኃይለ ሥላሴ ጊዜ የነበሩ ሰው ኖት እንዴ? ደርግን አሳልፈው ኢህአዴግ አልፎ አሁን በልጽግና ዘመን ኖሮ 34 ዓመት በሰው ዲቃላ በማንም ዲቃላ የምበጠበጠው እንደ መንገድ ላይ ሰው እያየ ሱቅ በር ላይ አስፓልት ጫፍ ጉድ ባልጓንዳር። አሁን ግን ማፈሩ ከኛ እየሆነ መሰለኝ። በቃ ሰው የሚያደርገው ተግባር በየአስፓልቱ በየጥሻው በየምናምን ስሩ የምናፍረው እኛ ነን። አሁን ተመልካች ነው የሚያፍረው። የሚያደርገው ሰው በፍጹም የሸም ምልክት ራሱ አታይበትም። ጭራሽ ፊት ለፊት ስትገናኝ የሚያየው ሰው እኛ ነው የምናየው ሰው ነው የምናፍረው። ለሌለው ነገር ስራ ለሌለው ነገር ምንም ነው በውጭ ዲቃላ ልበጥበጥ እንዴ ነው። እናንተ ምች እንዳይመታችሁ እንዴ! ምንድነው የዚህ ምች ደግሞ ከባድ ነው ይባላል። People will tell me if they እሺ look on them big old jaws, yeah. Where am ይሄ ጃይንት ነገር ምንድነው? ፓንት ነው ምንድነው? how many do them a chapal in jaws, yeah. Look there. Wanna go jaws? Jaws and she don't fit. ይሄ ፓንት አይደለም ብርድ ልብስ ነው እንዴ? I'm out the right way for me show no. Could them big old jaws? Yeah, man, you have to this for one line. You go there over the yard. Could them big old chapal in there? Listen. ኧረ ፓንት ስንት አይነት ልጅ አለ? ኬክ በእንጀራ ስንት አይነት ትውልድ አለ ባካችሁ? እንዴ? አቤት ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። ስቶፕ ባይኖር ምን ይውጠኝ ነበር እንዴ? በህዝብ እርዳታ ስለተረፉ ሊያመሰግኑ ይገባዎታል። አመስግኑ፣ ያተረፉትን ሰው አመስግኑ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ። እሺ በ18 ዓመቴ ወይ የዘንድሮ ድንግልና ዳይመን የብሬና በ16 ይሄ ነገር ግን ከባድ ነው። አይ በ18 ከስንት ዓመት በፊት ማለት ነው?
ከሁለት ዓመት በፊት አላጣሁት። ኧረ ያንቺን በዛ የነሱን በዛ። የምር አዎ 18 አለ። ኧረ የምር የእውነት አለ ካልሽ ድንግልናሽን በስንት እድሜሽ ነው ያጣሽው? 17 በ16 እሺ ወለሉን እያገኘ ነው። ዝቅተኛውን ወለሉን እያገኘ ነው። 16 ደርሰናል። አሁን 16 ነሽ ነው እኔ አይደለም። ስለዚህ ይለፈኝ። ድንግልናሽን በስንት ዓመትሽ ነው ያጣሽው? አይ ገና ነው አላጣሁትም። አለ እርግጠኛ ነሽ? አዎ ኦፍ ኮርስ አላጣሁም። አለ ኧረ አላጣሁትም አለ። አይ አንተ ደግሞ አበዛችሁት። እኔው ጋር ነው ለምን እንዴ? ለምን አላለም? ምን ማለት ነው? ምን ማለት ነው? ለነገሩ ከነዛኞች ሰዎች አንፃር ስታይ ለምን ያስብላል እንዴ? ለሚያገባኝ ነው በቃ። በስ ሴዶ እኔ አንተን እዘርራለሁ እበላለሁ። እኔ አንተን ሳልዘርር እንቅልፍ አልተኛ። አስብበት። ተቀበልክ አልተቀበልክ ይደርሳል ቪዲዮ። አስብበት። እሺ ይሁን፣ ፉከራውም ይሁን፣ ግን ከኋላ ያለው ህዝብ ምንድነው ነው ጥያቄ። ምንድነው ከኋላ ያለው ህዝብ? ወጣት አለ መሰለህ፣ ድሬ ውስጥ ስንት ጀግና ወጣት አለ መሰለህ። ሁለተኛ ምንድነው ጸቡን አገራዊ አታርገው። የጠራው አንድ ሰው ነው፣ ግን ከኋላ ያለው ህዝብ ምንድነው? ገና አልታየም። ኦሬ አራባባ ይተው። ስንት ጀግና ወጣት አለ መሰለህ። አፍርታለች። እኛ እንበላለን። ሴዶም ጆኒም ጉዳይ አይደለም። እኔ አንድ ደቂቃ አልጠብቅም። አንድ ደቂቃ ሲበዛባችሁ ነው። ቤቱ ጋር መጣሳጥን እንደ አስማት ስትቆልፍ ብቻ ነው ጠብ። ከዛ ዋንጫችንን ወደ ላይ ይቀጥላል። ሁሌም ወደፊት። አያባባ እንደው በዚህ ድሞታን አርፈው ቢቀመጡ ያጥንት መላላት እንዳይገጥሞት ግን ዋው ስለተናገርኩ እንደዛ ብዬ ይቅርበሉኝ። ለተናገርኩት ሁሉ ይቅርበሉኝ። እንደርሶት አሁን እንደሚሰሩት እኔ መስራት አልችልም። ስለዚህ መናገር ይጻጽቶኛል። በእውነት ይቅርበሉኝ። እኔ መስራት በማልችለው ነገር ደርሶት መናገር አግባብ አይደለም። ይቅርበሉኝ። እሺ ፍሮም ስቲቭ ሙቭመንት ቱ ቤተር ሞቢሊቲ ወጌሻም ረከምና እንዴ መጨረሻው እንዴ አንዴ ወይ ገላበይ ይሄ በእኛ ሀገርም በጣም ችግር እየሆነብን ነገር ነው። ሰው ተጣልተው መሀል ስትገቡ እንዳልሆነ ሆናችሁ የምትወጡ የምትገላግሉ ሰዎች ናችሁ። ለመገላገል ገብታችሁ ምን ሆናችሁ እንደምትጠጣቁት ነው። ወይ ልትሰረቁ ትችላላችሁ፣ ወይ እናንተ ሊመቷችሁ ይችላል። በሆነ ነገር ብቻ አላቅም። ፈተና ነው በአሁን ሰዓት ከባድ ነው።